ሰላም እንዴት ናችሁ? የቲዩቶሪያላችን ተከታታዮች በዛሬ ቲዩቶሪያላችን የ11ኛ ክፍልን ማትስን ዩኒት 7 ኤክሰርሳይዝ 7.2ን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። The following data shows the test results of 20 students in mathematics 1 2 3 3 4 5 5 5 6 6 6 6 6 7 8 8 9 10 10 10. A. Construct a grouped frequency distribution with 5 classes. B. What is the frequency of the fourth class? C. What is the frequency of the second class? D. What is the upper class limit and the lower class limit of the third class? የ20 ተማሪዎች የማቴማቲክስ ቴስት ሪዛልት ተሰጥቶናል። ኤ ላይ የተጠየቅነው በ5 ክላስ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽኑን ኮንስትራክት እንድናደርግ ነው። ቢ ላይ የተጠየቅነው የፎርዝ ክላሱን ፍሪኩዌንሲውን ነው የተጠየቅነው። ሲ ላይ የተጠየቅነው የሰከንድ ክላሱን ፍሪኩዌንሲ ነው። ዲ ላይ የተጠየቅነው ደግሞ የሰርድ ክላሱን አፐር ክላስ ሊሚቱን እና ሎወር ክላስ ሊሚቱን ነው። ኤ ላይ የተጠየቅነው በ5 ክላስ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽኑን ኮንስትራክት እንድናደርግ ነው። ነምበር ኦፍ ክላስ ጊቨን ተሰጥቶናል፣ 5 ነው። ከተሰጠን ዳታ ውስጥ ላርጅ ቫልዩ 10 ነው ማለት ነው። ስሞል ቫልዩ ደግሞ 1 ነው። ክላስ ዊድዝ ማለት ላርጅ ቫልዩ ሲቀነስ ስሞል ቫልዩ ሲካፈል ለነምበር ኦፍ ክላስ ነው። የተሰጠን ዳታ ትልቁ ቫልዩ 10 ነው። 10 ሲቀነስ እናረግና ስሞል ቫልዩ ደግሞ 1 ነው። ሲቀነስ 1 እናረጋለን ማለት ነው። ሲካፈል ለነምበር ኦፍ ክላስ ነው። ነምበር ኦፍ ክላሱ 5 ነው ማለት ነው። ይሄን ካልኩሌት ስናደርገው 10 ሲቀነስ 1 9 ይሆናል። 9 ሲካፈል ለ5 1.8 ይመጣል። ለ1.8 የሚቀርበው ሆል ነምበር 2 ነው። ስለዚህ ክላስ ዊድዙ ማለት 2 ነው ማለት ነው። ክላስ ዊድዙን ካገኘን ግሩፕድ ፍሪኩዌንሲ ዲስትሪቢዩሽኑን ኮንስትራክት ማድረግ እንችላለን ማለት ነው። ስለዚህ ስንጽፍ ክላስ ኢንተርቫል ታሊ እና ነምበር ኦፍ ስቱደንት እንላለን። ክላስ ኢንተርቫሉን ስንጽፍ የመጀመሪያው ክላስ የሚሆነው የዳታችንን ትንሹን ቁጥር ወስደን ነው። የዳታችን ትንሹ ቁጥር 1 ነው። ከ1 እንጀምርና ክላስ ዊድዙ 2 ስለሆነ 1 2 ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ክላስ ኢንተርቫሉ የሚሆነው ከ1 እስከ 2 ነው ማለት ነው። ሁለተኛው ክላስ ኢንተርቫሉ የሚሆነው ከ2 ቀጥሎ 3 ነው። ከ3 እስከ 4 ነው። ክላስ ዊድዙ 2 ስለሆነ ከ3 እስከ 4 ነው ማለት ነው። ሰርድ ክላስ የሚሆነው ከ5 እስከ 6 ነው ማለት ነው። ክላስ ዊድዙ 2 ስለሆነ ከ5 እስከ 6 ነው የሚሆነው። ፎርዝ ክላስ ከ7 እስከ 8 ነው። ፊፍዝ ክላስ ከ9 እስከ 10 ነው። ቴስት ሪዛልታቸው ከ1 እስከ 2 ያመጡ 2 ተማሪዎች ብቻ ናቸው ያሉት። ስለዚህ በታሊም ስንገልጸው 2 መስመር ማስመር ነው። እንደዚህ አድርገን በቁጥርም ስንገልጸው 2 እንላለን ማለት ነው። ከ3 እስከ 4 ባለው ክላስ ኢንተርቫል ውስጥ ደግሞ 3 እና 4 ያመጣ ማለት ነው። 1 2 3 ተማሪ አለ ማለት ነው። ክላስ ኢንተርቫሉ ከ3 እስከ 4 ያመጣ ማለት 3 ተማሪ አለን ማለት ነው። በታሊ ስንጽፈው ልክ እንዲያደርገን 3 መስመር እናሰምራለን ማለት ነው። እንደዚህ በቁጥርም 3 ብለን እንጽፋለን ማለት ነው። ክላስ ኢንተርቫሉ ከ5 እስከ 6 ሲሆኑ በተመሳሳይ መልኩ ስንት ተማሪ ከ5 እስከ 6 እንዳመጣ ማየት ነው መተን ማለት ነው። ዳታችን ላይ ከ5 እስከ 6 ያመጣ 8 ተማሪ አለ። በታሊ 5ን ሪፕሬዘንት ስናደርገው 4 መስመር እናሰምርና ሆሪዞንታል ላይን እሱ ላይ ማስመር ነው የሚሆነው ማለት ነው። 8 ስለሆነ 3 ላይን እንጨምርበታለን። በታሊ ሪፕሬዘንት ስናደርገው 8ን ልክ እንደዚህ ነው ማለት ነው።
በቁጥር ስንጽፈው 8 እንላለን ማለት ነው። ከ7 እስከ 8 ያመጣ አሁንም ዳታችንን እናይና ከ7 እስከ 8 ያመጣ ማለት 7 እና 8 ያመጣ ማለት ነው። አንድ ሰው 7 ያመጣ አለ፣ ሁለት ተማሪ ደግሞ 8 ያመጣ አለ። በአጠቃላይ 3 ናቸው ማለት ነው። በታሊም ስንጽፈው 3 ላይን ማስመር ነው እንደዚህ። በቁጥርም ስንጽፈው ነምበር ኦፍ ስቱደንት የሚሆነው 3 ነው። ከ7 እስከ 8 ያመጣ ማለት ነው። ከ9 እስከ 10 ማለት 9 እና 10 ያመጣ ማለት ነው። 9 ያመጣ አንድ ተማሪ አለ፣ 10 ያመጣ 3 ተማሪ አለ። ከ9 እስከ 10 ያመጣ ማለት 4 ተማሪ ነው የሚኖረን። ስለዚህ በታሊ ስንጽፈው እንደዚህ 4 ላይ አድርገን እናሰምራለን። ከ9 እስከ 10 ያመጣ 4 ተማሪ ስለሆነ በቁጥርም ስንጽፈው 4 አድርገን እንጽፋለን ማለት ነው። ይሄው እንደዚህ አድርገን ኮንስትራክት አደረግን ማለት ነው። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽኑን ማለት ነው በ5 ክላስ። ቢ ላይ የተጠየቅነው የአራተኛውን ክላስ ፍሪኩዌንሲ ነው የተጠየቅነው። የኛ የመጀመሪያው ፈርስት ክላስ ነው፣ ሰከንድ ክላስ፣ ሰርድ ክላስ፣ ፎርዝ፣ ፊፍዝ ነው የተጠየቅነው። ፎርዝ ክላስ ላይ ያለውን ፍሪኩዌንሲ ነው። ፎርዝ ክላስ ማለት ክላስ ኢንተርቫሉ ከ7 እስከ 8 ያለ ነው። ከ7 እስከ 8 ደግሞ በታሊም ብታዩት በቁጥሩም ስታዩት የአራተኛው ክላስ ፍሪኩዌንሲው የሚሆነው 3 ነው። 3 እንላለን ማለት ነው። ሲ የተጠየቅነው የሰከንድን ክላስ ፍሪኩዌንሲ ነው። ሰከንድ ክላስ ማለት ክላስ ኢንተርቫሉ ከ3 እስከ 4 ያለ ነው። የሰከንድ ክላስ ፍሪኩዌንሲው የሚሆነው 3 ነው። 3 ብለን እንደዚህ እንጽፋለን ማለት ነው። ሌላ የተጠየቅነው ደግሞ የሰርድ ክላሱን አፐር ክላስ ሊሚቱን እና ሎወር ክላስ ሊሚቱን ነው። ሰርድ ክላስ ማለት ይሄ ነው። ሰርድ ክላስ ማለት ክላስ ኢንተርቫሉ ከ5 እስከ 6 ያለው ነው። ክላስ ኢንተርቫሉ ከ5 እስከ 6 ማለት አፐር ክላስ ሊሚቱ የሚሆነው 6 ነው። ሎወር ክላስ ሊሚቱ የሚሆነው 5 ነው ማለት ነው።